ሰላም የዚህ ቻናል ተከታዮች፣ ዛሬ ደግሞ ሶስተኛውን ክፍል የኮምፒውተር ፕሮግራሚንግ ትምህርት ይዤላችሁ መጥቻለሁ። በዚህ ቱቶሪያል በዋናነት ኮምፒውተር ሶፍትዌር ምን እንደሆነ በሰፊው አሳያችኋለሁ። እናንተም ሰብስክራይብ ማድረግ እንዳትረሱ። ሶፍትዌር ምንድን ነው? የሶፍትዌር ካራክተሪስቲክስ ወይም ባህሪያት ምንድን ናቸው? ስንት አይነት ሶፍትዌር አለ? የሶፍትዌር አድቫንቴጅ ወይም ጥቅም ምንድን ነው የሚለውን አሳያችኋለሁ። በመጀመሪያ ደረጃ ሶፍትዌር ምንድን ነው ስንል ሶፍትዌር ኢዝ ኤ ሴት ኦፍ ፕሮግራምስ ኢንስትራክሽንስ ኤንድ ዳታ። ሶፍትዌር ተጠቅመን ነው ኮምፒውተራችንን ስራ እንዲሰራ የምናደርገው። ኢት ቴልስ ዘ ኮምፒውተር ዋት ቱ ዱ። ሶፍትዌር ባይኖር ኖሮ ኮምፒውተርን ስራ ማሰራት አንችልም ነበር። ኢት ኢዝ ዘ ነን ፊዚካል ወይም ደግሞ ኢንታንጀብል የሚባለው የኮምፒውተር ክፍል ነው። ስለዚህ ሶፍትዌር ቀለል ባለ መልኩ ስንገልጸው ፕሮግራሞችን፣ ዳታዎችን እና ፕላስ ዶክመንቴሽን በስሩ የሚያካትት ሰፋ ያለ ኮንሴፕት ነው። ሶፍትዌር ኢዝ ላይክ ዘ ማይንድ። አሁን ማይንድ በእጅ አይዳሰስም በአይን አይታይም ብለናል። ነገር ግን ከውስጥ ዝም ብሎ በማይታይ መልኩ ሆኖ ኢት ጊቭስ ዘ ቦዲ ዊች ሚንስ ዘ ሃርድዌር ዘ ኮማንድስ ኦን ዋት ቱ ዱ። ኢት ጊቭስ ዘ ቦዲ ወይም ደግሞ ሃርድዌር የምንለው ማለት ነው። ዘ ኮማንድስ ኦን ዋት ቱ ዱ፣ ምን መስራት እንዳለበት ቦዲያችንን የሚያዘን ማይንዳችን ነው። ስለዚህ ሃርድዌሩ ዲስፕሌይ ያድርግ፣ አውትፑት ያድርግ ወይም ደግሞ ኢንፑት ያድርግ ወይ ፕሮሰስ ያድርግ የሚለውን ትዕዛዝ የሚያዘልን ሶፍትዌሩ ነው ማለት ነው። ሶ ሶፍትዌር ኢዝ ላይክ ኤ ሪሲፒ። ስለዚህ የሶፍትዌር ባህሪያት ስንመለከት ሶፍትዌር ኢንታንጀብል ነው። ሶፍትዌር ካን ቢ ዲቨሎፕድ ኖት ማኒፋክቸርድ። እንደ ሃርድዌር ማኒፋክቸርድ አይደረግም። ሲምፕሊ በዲቨሎፐሮች ዲቨሎፕ ይደረጋል እንጂ ማኒፋክቸር አይደረግም እንደ ጥሬ ዕቃ ወይም እንደ ሃርድዌር ማለት ነው። ኢት ኒድስ ሃርድዌር። ሶፍትዌር ብቻውን እንደ ልክ ሃርድዌር ያለ ሶፍትዌር ዩዝለስ ነው እንዳልነው ሁሉ ሶፍትዌር ደግሞ ያለ ሃርድዌር ዩዝለስ እንደሆነ መረዳት ያስፈልጋል። ሶፍትዌር ኢዝ ኢዚ ቱ አፕዴት። ሃርድዌርን አፕዴት ለማድረግ ሊያስቸግር ይችላል። ሶፍትዌርን ግን አፕዴት ለማድረግ ቀላል ነው። ሶፍትዌርን ከቦታ ቦታ ኮፒ ለማድረግ ዱፕሊኬት ለማድረግ ይጠቅማል። እንግዲህ አንድ ሰው እጅ ላይ ያለ ሶፍትዌር ለሚሊዮኖች መዳረስ ይችላል ኮፒ በማድረግ። ሃርድዌርን ግን በዚያ መልኩ ማድረግ አይቻልም። ይህ ዩኒክ የሚያደርገው ካራክተሪስቲክስ ነው። ስንት አይነት ሶፍትዌር አለ? እኔ 4 አይነት ሶፍትዌሮችን እነግራችኋለሁ። የመጀመሪያው ሲስተም ሶፍትዌር ይባላል። የሁለተኛው አፕሊኬሽን ሶፍትዌር ይባላል። ሶስተኛው ዩቲሊቲ ሶፍትዌር ይባላል። አራተኛው ደግሞ ፕሮግራሚንግ ሶፍትዌር ይባላል። እያንዳንዳቸው የተለያየ ጥቅም ያላቸው። አብራችሁ ከቆያችሁ እያንዳንዳቸውን በደንብ አሳያችኋለሁ። የመጀመሪያው ሲስተም ሶፍትዌር ይባላል። ሲስተም ሶፍትዌር ስንል እንግዲህ ማኔጂንግ ዘ ኮምፒውተር ኢትሰልፍ፣ ኮምፒውተሩ ራሱ ማኔጅ የሚደረገው በሲስተም ሶፍትዌር ነው። ለምሳሌ የመጀመሪያው ሲስተም ሶፍትዌር የሚባለው ኦፕሬቲንግ ሲስተም ነው። ሁሉንም ነገር ከመጠቀማችን በፊት አንድ ኮምፒውተር እንደገዛን ኦፕሬቲንግ ሲስተም ሊኖረው ይገባል። ያ ማለት ሌላ ታምር አይደለም። ላይኑክስ ሊኖረው ይችላል፣ ዩኒክስ ሊኖረው ይችላል፣ ማክ ኦኤስ ሊኖረው ይችላል፣ ዊንዶውስ ሊኖረን ይችላል። እኛ በዚህ ጄኔሬሽን አብዛኞቻችን ዊንዶውስ ልንጠቀም እንችላለን። ነገር ግን ማክ ኦኤስ አለ፣ ዩኒክስ አለ፣ ላይኑክስም አለ። ለምሳሌ ላይኑክስ ኡቡንቱ የሚባል ሰምታችሁ ካወቃችሁ ወይም የምትጠቀሙ ከሆነ እሱ አንዱ የላይኑክስ ኦፕሬቲንግ ሲስተም ይባላል። ዩኒክስም አለ፣ ሌሎችም አሉ። እኔ ኤግዛምፕል የምነግራችሁ እነዚህን ስለሆነ ነው። ዊንዶውስ ላይ ዊንዶውስ ኤክስፒ፣ ዊንዶውስ 7፣ ዊንዶውስ 8፣ ዊንዶውስ 10 እያለ አሁን ዊንዶውስ 11 ላይ ደርሰናል። እኔ ዊንዶውስ 7 ድረስ ጀምሮ ተጠቅሜ ያውቃለሁ። ላይኑክስም ለአንዳንድ ለሪሰርች ፐርፐዝ ተጠቅሜ ያውቃለሁ። ዊንዶውስ አብዛኞቻችን የምናውቀው ስለሆነ ማለት ነው። ሌላው የሲስተም ሶፍትዌር አይነት ፋይል ማኔጅመንት ሶፍትዌሮች ናቸው። እንደ ጉግል ድራይቭ፣ ድሮፕ ቦክስ፣ ዋን ድራይቭ የሚባሉ አሉ። እነዚህ ሶፍትዌሮች ፋይልን በቀላሉ ክላውድ ላይ ለማስቀመጥ የምንጠቀምባቸው እና ኤቭሪዌር ሆነን ኢንተርኔት እስካለ ድረስ አክሰስ ለማድረግ የምንጠቀምባቸው ስለሆኑ የሲስተም ሶፍትዌር ፓርቶች ናቸው። ሌላው ድራይቨርስ ነው። አንዳንድ ጊዜ ኮምፒውተራችን ድራይቨርስ ይፈልጋል። ኮምፒውተር ላይ ድራይቨርስ እንግዲህ ግራፊክስ ለራሱ ድራይቨርስ አለው፣ ሳውንድ ካርድ ድራይቨር አለው፣ ኔትወርክ ድራይቨር የሚባል አለ፣ ለብራይትነስ፣ ለፕሪንተር ድራይቨር። አንዳንድ ጊዜ ምናልባትም አሁን ላይ ያሉ አፕዴትድ የሆኑ ዊንዶውስ ሲስተም እነዚህን ላይፈልጉ ይችላሉ። ነገር ግን ለምሳሌ ዊንዶውስ 7 በነበረ ሰዓት አሁንም አልፎ አልፎ አለ። ኦፕሬቲንግ ሲስተም ወይም ዊንዶው 7ን እንደ ጫን ግራፊክስ እንጭን ነበር። ኔትወርክ ድራይቨር ኔትወርክ እንዲሰራ ስንፈልግ ኔትወርክ ድራይቨር እንጭን ነበረ። ብራይትነሱ አጀስተብል እንዲሆን እንጭን ነበረ እና ኢቭን ፕሪንት ለማድረግ
ከፕሪንተሩ ጋር የሚያስተዋውቅልን ፕሪንተር ድራይቨር እንጭን ነበር። እነዚህ አይነት ሶፍትዌሮች ድራይቨርስ ይባላሉ። ሌላው ሴኪዩሪቲ ድራይቨርስ ናቸው። ከኮምፒውተራችን ወይም ከእኛ ዲቫይስ ጋር ቫይረስ በሚገባ ሰዓት እሱን የሚከላከልልን አንቲቫይረስ ሶፍትዌር እንጭናለን። ብዙ አይነት አንቲቫይረሶችን እናውቃለን። አቫስት የሚባል ነበረ። ዊንዶውስ ዲፌንደር አሁን ላይ ከኦፕሬቲንግ ሲስተሙ ከ10 እና ከ11 ጋር ቢውልቲን ሆኖ እኛ ሳንጭነው አብሮት የተጫነ በየጊዜው አፕዴት የሚደረግ ሴኩሪቲ ሜካኒዝም ነው። እሱም አብዛኞቻችን እየተጠቀምን እንገኛለን። ቢት ዲፌንደር፣ ስማዳብ ይሄን አብዛኛው ያውቃል። እነዚህ አይነት ነገሮች አንቲቫይረስ ይባላሉ ወይም አንቲቫይረስ ሶፍትዌር ይባላል። በሁለተኛ ደረጃ አፕሊኬሽን ሶፍትዌር ነው። አፕሊኬሽን ሶፍትዌር ስሙ እንደሚያመለክተው ኢትስ ዲቨሎፕድ ፎር ስፔሲፊክ አፕሊኬሽን፣ አንድ ለምንፈልገው ዓላማ ዲቨሎፕ የተደረገ ሶፍትዌር እሱ አፕሊኬሽን ሶፍትዌር ይባላል። እኛ የምናውቀው እና ዴይ ቱ ዴይ የምንጠቀመው ሶፍትዌር ማይክሮሶፍት ኦፊስ ነው። እንግዲህ ማይክሮሶፍት ኦፊስ ብቻውን አይደለም። ይሄ ደግሞ እንደ ስዊት ወይም እንደ ፓኬጅ ያለ ስለሆነ በስሩ ማይክሮሶፍት ወርድ አለ፣ ፓወርፖይንት አለ፣ ኤክሴል አለ፣ አክሰስ አለ፣ ፐብሊሸር አለ። እነዚህ በሙሉ አፕሊኬሽን ሶፍትዌሮች ናቸው። ነገር ግን ኤምኤስ ኦፊስ ወይም ማይክሮሶፍት ኦፊስን ስንጭን አብሮ የምናገኘው እንደ ፓኬጅ ስለሆነ ማለት ነው። ሌላኛው ሚዲያ ፕሌየርስ፣ እነዚህ ኦዲዮ ቪዲዮ የምንሰማበት የምናዳምጥበት አፕሊኬሽን ስፔሲፊክ አፕሊኬሽን ያለው። ለምሳሌ ዊንዶውስ ሚዲያ ፕሌየርን ብትመለከቱ እኛ ብቻውን የምንጭነው አይደለም፣ ከዊንዶውስ ጋር ኢንስታል የሚደረግ ነው። ቪኤልሲ ሚዲያ ፕሌየር አለ፣ ቪኤልሲ ፕሌየር አለ። እሱ ራሱን የቻለ ስፔሲፊክ አፕሊኬሽን ያለው ሳውንድ እና ቪዲዮ ብቻ የምንሰማበት ነው። እሱ ሚዲያ ፕሌየርስ እንላቸዋለን። ብራውዘርስ፣ እነዚህ ኢንተርኔት መጠቀም ከፈለግን እኛ ቀጥታ የምንከፍተው ብራውዘርስ ነው። ብራውዘርስ ለምሳሌ ጉግል ክሮም፣ ፋየርፎክስ እና ኦፔራ ምናምን እያልን ብዙ ፒያዱ የሚባልም ነበረ። እነሱን ብራውዘሮች ኔትወርክ አዌር አፕሊኬሽን ይባላሉ። ኢንተርኔት ለመጠቀም ስንፈልግ ወይም ደግሞ የሆነ ዌብሳይት ገብተን አክሰስ ማድረግ ስንፈልግ ኢንተርኔት ላይ የምንጠቀመው ሶፍትዌር ብራውዘርስ ወይም ዌብ ብራውዘርስ ይባላሉ። ፎቶ ኤዲተርስ፣ ራሱን የቻለ ፎቶ ኤዲተር አለ፣ እንደ አዶቤ ፎቶሾፕ አይነት ማለት ነው። ልክ አዶቤ ፎቶሾፕ ሶፍትዌር የምንጭን ከሆነ ጥቅሙ ቪዲዮ ወይም ፎቶ ኤዲት ለማድረግ ከሆነ ይሄ ስፔሲፊክ አፕሊኬሽን ነው፣ አፕሊኬሽን ሶፍትዌር ይባላል። ሌላኛው በሶስተኛ ደረጃ ዩቲሊቲ ሶፍትዌር ይባላል። ከላይም ለመናገር የሞከርኩት አለ። ኖርማሊ አንቲቫይረስ ከዚህ ጋር መመደብ ይችላል። ባክአፕ ቱልስ፣ እንደገና ለዲስክ ክሊን አፕ ስቶሬጃችን ወይም ስፔሻሊ ኢንተርናል ዲስካችንን ክሊን ለማድረግ የምንጠቀምበት ሶፍትዌር እሱ ዲስክ ክሊን አፕ ሶፍትዌር ይባላል። ፋይል ኮምፕረስ ለማድረግ ፋይላችን በዛ በሚል ሰዓት ወይም ደግሞ የተበታተነ በሚሆን ሰዓት አንድ ላይ ኮምፕረስ አድርገን ለመያዝ ስንፈልግ እንደ ዊንራር አይነት ሶፍትዌሮች እነዚህ ፋይል ኮምፕሬሽን ሶፍትዌርስ ናቸው። ዩቲሊቲ ሶፍትዌር ይባላሉ። በመጨረሻም በአራተኛ ደረጃ ፕሮግራሚንግ ሶፍትዌር ይባላሉ። ፕሮግራሚንግ ለመማር ወይም ደግሞ ፕሮግራም ዲቨሎፕ ለማድረግ ወይም ደግሞ ኮድ ለመጻፍ አንድ ፕሮብሌም ሶልቭ ለማድረግ ኮድ ስለምንጽፍ እሱን ኮድ ስንጽፍ ራሱን የቻለ ፕሮግራሚንግ ሶፍትዌር ያስፈልገናል። እነዚህ ኮምፓይለርስ ናቸው፣ ኢንተርፕሬተርስ ናቸው፣ ያም ከዚህ ማለፍ ሲል አይዲኢስ ናቸው። ስለዚህ ኮምፓይለርስ ካል ኖርማሊ እኛውን C++ ፕሮግራሚንግን የምንማረው ኮምፓይለርስ ተጠቅመን ነው። ለምሳሌ ጂሲሲ ኮምፓይለርስ አለ። ይሄ ጂሲሲ ኮምፓይለርስ ስንል የሆነ ላንጉጅ ተጠቅመን ሲሪየስ ኦፍ ኮድ እንጽፋለን። ሶርስ ኮድ ነው። እሱን ሶርስ ኮድ ኮምፓይል ስንለው ወደ ማሽን ኮድ እንዲቀየር ወደ ሌላ ፕሮሰስ እንዲያልፍ እሱን የሚያደርግልን ኮምፓይለርስ ይባላሉ። ነገር ግን ኮምፓይለርስ ብቻቸውን ላናገኛቸው እንችላለን። ኮምፓይለርስ ጭነን ወይም ኮምፓይለርስን ብቻ አለን ማለት ኮድ እንጽፋለን ማለት አይደለም። በዛ ሰዓት ምን ያስፈልገናል? አይዲኢስ ያስፈልጉናል። ኢንተግሬትድ ዲቨሎፕመንት ኢንቫይሮንመንትስ ይባላሉ። ለምሳሌ እኛ እዚህ ኮርስ ላይ የምንጠቀመው ዴቭ C++ ነው። ዴቭ C++ የሚባል አይዲኢ አለ። እሱን እንዴት እንደምንጭንና እንዴት እንደምንጠቀም ፕሮግራሚንግ ፓርቱ ላይ ስንደርስ የምናየው ይሆናል። ኢንተርፕሬተርስም አሉ። ኢንተርፕሬተርስ አንዳንድ ጊዜ ኮምፓይለር ሳያስፈልግ በኢንተርፕሬተርስ ደግሞ የምንጠቀማቸው ፕሮግራሚንግ ወይም ኮዶች አሉ። ፕሮግራሚንግ ላንጉጅስ ኢንተርፕሬተር ቤዝድ ይሆናል። ለምሳሌ ፓይተን ዋናው ነው። ኮዶችን እንጽፍና ኮምፓይል በምናደርግ ሰዓት ወይም ደግሞ ወደ ማሽን ኮድ እንቀይራለን ብለን በምናስብ ሰዓት የምንጠቀመው ኢንተርፕሬተር ነው። ኢንተርፕሬተር በዋናነት ከኮምፓይለር የሚለየው ኮምፓይለር ሁሉንም ኮድ አንድ ጊዜ ነው ኮምፓይል የሚያደርግልን፣ ጽፈን ስንጨርስ ኮምፓይል የሚያደርግልን። ኢንተርፕሬተር ግን ላይን በላይን ወይም መስመር በመስመር እያንዳንዱን ላይን ቼክ አድርጎ የሚቀይርልን ስለሆነ ነው። በስፋት ኮዱ ጋር ስንደርስ የምናያቸው ይሆናል። ነገር ግን እነዚህ
የፕሮግራሚንግ ሶፍትዌር አይነቶች ናቸው። ለምሳሌ አይዲኢስ ላይ ብዙ አይነት አይዲኢስ አሉ። ማይክሮሶፍት ቪዥዋል ስቱዲዮ፣ ቪኤስ ኮድ፣ ፓይቻርም ብዙ አይነት አሉ። ኔትቢንስ የተለያዩ አሉ። እንደየ የምንጠቀመው ፕሮግራሚንግ ላንጉጅ የተለያዩ አይዲስ ይኖራሉ። እንደነገርኳችሁ እኛ ላይ የምንጠቀም ዴክስ ፕላስ ፕላስ ነው። እሱንም ከመጀመሪያ እስከ መጨረሻ የማሳያችሁ ይሆናል። በመጨረሻም አድቫንቴጅስ ኦፍ ሶፍትዌር ስንል ሶፍትዌር ለምን ይጠቅመናል? በዋናነት ሴቭስ ታይም ነው። አንድ ሰው ኤክሴል ተጠቅሞ ካልኩሌሽን ከሚሰራ እና ወረቀት ላይ ተጠቅሞ ካልኩሌሽን ከሚሰራ አስቡት። ኤክሴል ላይ ጽፎ እሱ ላይ ካልኩሌሽን ቢሰራ በጣም ጊዜ ይቆጥብለታል፣ አኩሬትም ይሆናል። ኢምፕሩቭስ ፕሮዳክቲቪቲ፣ ይሄ ምንም የሚያጠራጥር አይደለም። አንድን ፕሮዳክት ኢንክሪዝ ለማድረግ ወይ ለማሻሻል የግድ ሶፍትዌር ያስፈልገናል። አብዛኞቹ የቢሮ ስራዎች የሚሰሩት በሶፍትዌር ነው። እነዚህ ደግሞ ፕሮዳክቲቪቲን የሚጨምሩ ናቸው፣ ጊዜን የሚቆጥቡ ናቸው። ስራዎችን አውቶሜት ለማድረግ ፔፐር ቤዝድ ከማድረግ ሶፍትዌር ተጠቅመን አውቶሜት ብናደርጋቸው የተሻለ ስራ እንሰራለን ማለት ነው። ስለዚህ ሶፍትዌር አውቶሜሽን ለመስራት ትልቁ ጥቅም ነው ማለት ነው። ኢምፕሩቭስ አኪሬሲ፣ ከላይም ተናግሬዋለሁ። አኪሬሲ ለመጨመር ሶፍትዌር ትልቁ ሚና ነው ማለት ነው። ስለዚህ ለማወዳደር እንዲመቸኝ ይህንን ምስል ለማሳየት ሞክራለሁ። እዚህ ጋር እንደምትመለከቱት ሪሌሽንሺፓቸው ምን ይመስላል ነው። እንግዲህ ከመጀመሪያም እንደገለጽኩት ሃርድዌር ያለ ሶፍትዌር አይሆንም፣ ሶፍትዌር ያለ ሃርድዌር አይሆንም። ሶፍትዌሩም ካለን ሃርድዌሩም ካለን ደግሞ ብቻቸውን ደግሞ ምንም አይደሉም። ዩዘር ያስፈልገናል። ተጠቃሚው ራሱ ፕሮግራመሩ ያስፈልገናል፣ ወይም ዩዘር እንላቸዋለን በአጠቃላይ። ኤክሴል የተጫነበት ኮምፒውተር እዚህ ቴብል ላይ ብናስቀምጠው ምንም አይደለም። ምን ያስፈልገናል? በትክክል የሚጠቀም ሰው ያስፈልገናል። ስለዚህ አዘ ፈርስት ቢጊኒንግ ሃርድዌር ያስፈልገናል። ሃርድዌሩ ላይ ሶፍትዌር መጫን አለበት። ሶፍትዌሩ ላይ ከተጫነ በኋላ ሬዲ ነው፣ ዩዘር ያስፈልገናል። ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እንድታደርጉበት እናጠይቃለን። አመሰግናለሁ።